future ላይ ፎከስ እናድርግ እንጂ የድሮ ያለፈ ነገር ፎከስ ባናደርግ ይሻለኛል ስላቸው እነሱም ክፍት ሆነው ተቀበሉኝ። ምክንያቱም ተስፋ ነው ማለት ነው ለኛ። ምንም በዘር በሃይማኖት ራሱ ምንም አይለያዩም አይለወጡም እና ከብዙ አይነት ሰው ጋር ነው ያደግኩት። አይሽ አድቫንቴጅ እሱ ነው። ሰው በሰውነቱ ከተዋደደ just being ፖለቲካን ወደ ጎን አድርጎ ያንቺ አሬንጅ ሜሬጅ እንዴት ሆነ? ማን ነው? እንዴት ተዋወቃችሁ? እስቲ እሱን ንገሪኝ። በልጅነቴ like teenage ያለው ማለት ነው I was like እኔ እናንተ የመረጣችሁልኝ በጭራሽ አልፈልግም ነበር የምለው you know መጀመሪያ ትንሽ ያው ከኢትዮጵያ የመጣ ሰው like እችን የምለው መጀመሪያ ግንኙነታችሁ ከልጆቻችሁ ጋር ጥሩ አድርጉት ከዛ በኋላ ህይወታችን ላይ ቢከብድም ያልፋል ብለን ጠንክረን ማሳለፍ አለብን። ምን የሚባል ነገር አለ ሁሉ ነገር ማድረግ እንችላለን ግን በአንድ ጊዜ አይደለም። ሰላም ጤና ይስጥልን ውድ የእናት ለእናት ቤተሰቦቼ እንኳን ወደዚህ ቻናል መጣችሁ። ስላላችሁ በጣም ደስ ብሎኛል። እንደ ሁሉ ጊዜው ያስተምሩናል ያንጹናል ከህይወታቸው እንማራለን ሌላ ሰው ይጠቅማል የምላቸውን ሰዎች ይዤላችሁ ነው የምቀርበው። ዛሬ ደግሞ በጣም ኢንተረስቲንግ የሆነ ሰው ይዤላችሁ መጥቻለሁ። ስሟ አና ደረጀ ትባላለች። አሜሪካን ውስጥ ከልጅነቷ ጀምራ ያደገች ልጅ ናት እና ብዙ ነገር ታስተምረናለች ለልጆቻችን እኛ እንደ ወላጅ እንማርባታለን ብዬ በጣም አስባለሁና ለዚህ ነው ያቀረብኳት። አና ራሷን ታስተዋውቃለች። እንግዲህ አና እንኳን ደህና መጣሽ። ራስሽን አስተዋውቂ። My name is Ana Dereje and I'm 34 years old. I live and grew up in the United States. ያው ሳራ እንዳለችው አማርኛም እንግሊዘኛም አማርኛ የተማርኩት ትንሽ አደግ ካልኩኝ ስለሆነ በኋላ ትንሽ ይከብደኛል ግን በደንብ ለማውራት እሞክራለሁ። አሁን በጣም አመሰግንሻለሁ ሳራ በዚህ ፕሮግራም ላይ ስለ ኢንቫይት ስላደረግሽኝ። ስለ እናትነት ስለዚህ ሀገር ማደግ ልጆች ማሳደግም እኔም የልጆች እናት ነኝ። 4 ወንድ ልጆች አሉኝ። አሁን ቢዝነስ እየሰራን ነው መጽሐፍም እየጻፍኩ ነው። ስለዚህ ሁሉም ነገር ማውራት ኤክሳይትድ ነኝ ካንቺ ጋር። እኔም በጣም አማርኛሽን በጣም ቆንጆ ነው። እዚህ ተወልደሽ እዚህ አድገሽ በጣም በልጅነትሽ እንደመጣሽ ያው እዚህ እንደተወለደ ነውና እሱም በማወቅሽ በጣም አፕሪሺየት አደርጋለሁ እና ለብዙ ወላጆች ደግሞ ተስፋ ነው ልጆቻቸው እንዲያወሩ ስለሚፈልጉና ዛሬ በዚህ እንትን ውስጥ ብዙ ነገር እናወራለን። አንቺ ታወሪያለሽ በሁለት ዘር ነው የተወለድኩት ብለሽ ታወሪያለሽ። ያው ኢትዮጵያኖች ናቸው ግን ኢትዮጵያ ውስጥ ካለ ከተለያየ ዘር ውስጥ ነው የተወለድኩትና እዛው ስላለው ስለ ፖዚቲቭም ስለ ኔጌቲቭም እናወራለን። ሌላው ደግሞ ስለ እናትነት እናወራለን፣ ስለ መጽሐፍሽ እናወራለን እና የተለያዩ ነገሮች እናወራለን። አሜሪካን ሀገር ውስጥ ስለማደግ እናወራለን እና በጣም ደስ ብሎኛል ፈቃደኛ ሆነሽ ስለመጣሽ። ጥያቄን የምጀምረው እንግዲህ በሁለት ዘር ነው የተወለድኩት ብለሻል። መግለጽ ከፈለሽ ይሄኛውና ይሄኛው ዘር ማለት ትችያለሽ፣ ማለት ማችብሽም ያው የተለያየ ዘር ነውና መጀመሪያ እስቲ ስለ ፖዚቲቭ እናውራ። እንዴት ነው? እገልጻለሁ። አባቴ ኦሮሞ ነው ከወለጋ፣ እናቴ ደግሞ አማራ ከጎጃም ደብረ ማርቆስ እና ሱዳን ሀገር ነው የተዋወቀው። ሁለቱም እዛ ያው በችግር ወጥቶ ማለት ነው እዛ ተዋወቀውና እኔ ተወለድኩኝ እና በሁለት ዘር ብዙ ኮሜንት ሳነብ ብዙ ሰው እንደኔ ነው ሰምቻለሁ። ስለዚህ እኔ ዩኒክ እንዳልሆንኩ ይገባኛል ግን ማንም ሰው ስለዚህ ነገር አያወራም ብዙ like ክፍት ሆኖ እና እሱን ለማውራት ሳስብ በሁለት ዘር ማደግ ማለት ለኔ ሁለት ቤተሰቦቼ አዲስ አበባ ስላላደጉ ብዙ ግንኙነት አልነበራቸውም ከላይክ ብዙ አይነት ሰው ጋራ እና ወደዚህ ሀገር ሲመጡ ያኔ ብዙ ሰው አይመርጥም። ብዙ አበሾች ስላልነበሩ 1993 ነው የመጡ እና በዛን ጊዜ ብዙ አበሻ ሰው ስለሌለ በቃ ያለውን ሰው ጋራ መገናኘት ነበርና በዛን ጊዜ ምንም በዘር በሃይማኖት ራሱ ምንም አይለያዩም አይለወጡም እና ከብዙ አይነት ሰው ጋር ነው ያደግኩት። ከእስላም ሰው ጋራ በቃ በተገኘው ኢትዮጵያ የተባለ ሰው በሙሉ በጣም ይቀራረባሉ። በዛ ላይ ደግሞ ብዙ ሀበሻ አልነበረም። ኢትዮጵያ ሀበሻ ማለት ከፈለጋችሁ አልነበረም። እዚህ ሚሽገን ላይ ነው ያለ ነው እና ሜቢ ዲሲ ምናምን ብንኖር ብዙ ይኖራሉ ግን በእኛ ከተማ አልነበረም። ስለዚህ
ሁሉ ሰው በጣም ይቀራረባል። ቤት ውስጥ አማርኛ ነው የሚያወሩት እናትና አባቴ። በልጅነቴ ፖለቲካ ስለ ዘር ምናምን ብዙ ሲያወሩ አልሰማም። አንዳንዴ የአባቴ ጓደኞች ሲመጡ እና በኦሮምኛ ሲያወሩ ማለት ሌላ ቋንቋ እንደሆነ ይታወቀኛል ቤት ውስጥ ስለማናወራ እና አንዳንዴ እናቴ ታሳዝነኛለች። እሷ ከኔ ጋር ቁጭ ብላ ስትሰማ እሷ አትሰማም እና ለምንድን ነው እንኳን በእንግሊዝኛ ማናወራ እናቴም እንድትጫወት ከእናንተ ጋር ብዬ ስጠይቃቸው እነሱም እየሳቁ እንደ ቀልድ ነው የወሰዱት። የልጅ እሷም እንድትሰማ ነው ብለው ቀልዶ አለፉት። ግን ያ ነገር እናቴ እስከዛሬ ድረስ ታስታውሰዋለች እና እኔንም በጣም አመሰግንሻለሁ። ለእኔ በጣም ትረጅኝ ነበር፣ የኔን ስሜት ትጠብቂ ነበር በልጅነትሽ እና እሱን በጣም አመሰግንሻለሁ። እኔ ግን በአባትሽ ከጓደኞቹ ጋር ሲገናኝ እኔ በጣም ደስ ይለኛል። ለእኔ ሁልጊዜ እንደዚህ ማዘን የለብሽም እና እሱን አስታውሳለሁ በልጅነቴ። ግን ከዛ ውጪ ብዙም የዘር ችግር አልነበረንም። እሺ፣ ከዛስ በኋላ እንግዲህ ነበር ነው ያልሽ የነበርሽው። ከዛ ተለወጠ? ከዛ I would say like እናቴ ብዙ ነገር አታውቅም ስለ ፖለቲካ። አባቴ ነው በጣም ፖለቲካ የሚወደው እና እሷ ከኛ ጋር በቃ ልጆቿ ጋራ ስራ ምናምን የቤት ስራ ስለምትል ብዙ ስለ ፖለቲካ አታወራም። ደግሞ ያው የአባቴን ቤተሰብ ሰዎች በጣም ስለምትወዳቸው ስለምታከብራቸው ብዙ ዝም ትላለች። የሆነ ደስ ማይላት ነገር ከተናገረ። ግን ቅርብ ጊዜ ነው እንደዚህ መሆን እኔ አድጌ እየሰማው ስለሆነ ነው ወይስ በልጅነቴ አላይም ነበር ወይስ ብዙም እኔም ራሴን አንዳንዴ እጠይቃለሁ ድሮም እንደዚህ ነበር ወይስ አሁን እያደግኩ እየመጣው ስለሆነ ነው ነገሮቹን እንደዚህ እያስተዋልኩኝ አንደርስታንድ መሞከር የጀመርኩት ማለት ነው። እና እውነት ለመናገር እናቴ ሁሉንም ዘር እንደወድ ትፈልጋለች። አባቴንም እንደዛው ከሁሉም ጥሩ ነገር ትማራለሽ ይሉኛል። አባቴም ስለ ራሱ ስለ ገዳ ሲስተም፣ ስለ ዋቀፈታ፣ ስለ ብዙ የኦሮሞ ሂስትሪ ብዙ አስተምሮኛል። የእናትሽም ኦርቶዶክስ በጣም ጥሩ ሃይማኖት ነው፣ ኢትዮጵያ የሚያኮራ ነው ብሎ ይነግረኛል። የሁሉም እንዳውቅ ይፈልጋል። ቅርብ ጊዜ እየመጣ አብይ ከገባ በኋላ ደግሞ ትንሽ ብሱ ላይ እየተጣሉ መጡ። እኔ የትኛውን እንደሚደግፍ እንደማይደግፍ ማውራት አልፈልግም፣ የእነሱ ፐርሰናል ቢዝነስ ስለሆነ። ግን ትንሽ አይ እሱ አይሆንም ይሄ አይሆንም ማለት እየጀመሩ ነበረ እና ለትንሽ ጊዜ ተዘጋግቶ ነበር ለአንድ ሳምንት። ከዛ እንዴ እኛ እዚህ ሀገር ነው ያለ ነው፣ ለምንድን ነው እናንተ እንደዚህ የምትሆኑ? እኛ ከእንግዲህ ለእኔም ልጅ ወልጃለሁ፣ ልጃችሁ እዚህ ናቸው፣ እነሱ አማርኛ አይችሉም። ስለዚህ በፊውቸር ላይ ፎከስ እናድርግ እንጂ የድሮ ያለፈ ነገር ፎከስ ባናደርግ ይሻለኛል ስላቸው እነሱም ክፍት ሆነው ተቀበሉኝ እና እኔን በጣም ምለው ነገር በጣም ይወዳሉ። ሁለቱንም ጀስቲስ በቃ መሀል ሆኜ ሚዲዬተር ነው የሆንኩላቸው። ሁለቱም ትንሽ ቢነካኩም እኔ መሀል ሆኜ በጣም እኔ ምለው በቃ ኢኳል እንደሆነ ሁለቱንም ኢኳል አድርጌ እንደምወዳቸው ስለሚያውቁ የኔን ድምፅ በጣም ይሰማሉ። ዋው! ስለዚህ በቃ ይሄ ፈርስት ጀነሬሽን ይሄ የሚቀጥለው ጀነሬሽን ተስፋ ነው ማለት ነው ለኛ። እና በዛ ላይ ደግሞ እኔ በጣም ከአባቴ ጋር ሲሄድ ከኦሮሞ ኮሚዩኒቲ ፒክኒክ ምናምን ስንሄድ ቋንቋውን ባልሰማም በደንብ አድርገው ነው የሚቀበሉኝ እና እናቴ ብዙ ጊዜ አትሄድም። አንዳንዴ ስትሄድ ደስ ይላቸዋል፣ በደንብ ነው የሚቀበሏቸው እና ደስ ይላል። ሁለቱም ስለተዋወቅኩኝ በጣም አሁን ትልቅ ኮሚዩኒቲ ነው ያለኝ ከሁለቱም ኢቨን አሁን ደግሞ ባለቤቴ ጴንጤ ስለሆነ ከጴንጤ ሰዎች ጋራ፣ ከኦርቶዶክስ ሰዎች ጋራ፣ ከኦሮሞ ሰዎች ጋራ፣ ከአማራ ሰዎች ጋራ ከሁሉንም ጓደኞች ኮሚዩኒቲ አለኝ እና እኔ በጣም ጥሩ የሆነ ነገር ይመስለኛል። ቢካዝ ከሁሉ ሰው ጋር መገናኘት እችላለሁ። አይሽ አድቫንቴጅ እሱ ነው። ሰው በሰውነቱ ከተዋደደ ጀስት ፖለቲካን ወደ ጎን አድርጎ እንደ ሰውነት እንዳልሹ ቅድም የፖለቲካውን መግለጽ ሳያስፈልግ እንደ ሰው ግን
እንደዚህ አብሮ መኖር ይቻላል እና አድቫንቴጅ እሱ ነው። በተለይ ለልጆች ምንም ብዙ የማያውቁት ነገር አለ። ብዙ አያውቁት Yeah, ፖለቲካውን እና yeah, የአንቺ እናትና አባት ኤግዛምፕል ናቸው ብዬ አስባለሁ። yeah, ያን በመተው ግን አንቺ መሀል ላይ ስለተፈጠርሽ ስላለሽ yeah, ያንን yeah, አርቀሽ እንደዚህ በፖዘቲቭ መሆኑና ኤክስፒሪየንስሽ ፖዘቲቭ በመሆኑ በጣም ደስ ይለኛል። በጣም ሌሎች ደግሞ ፖዘቲቭ ያልሆነ ኤክስፒሪየንስ ያላቸው ሰዎች አሉ፣ ልጆች አሉና ከዚህ ይማራሉ ብዬ አስባለሁ። ምክንያቱም ልጆቹን ማሰብ ያስፈልጋል። ልጆቹ የሁለቱም የአንቺ አባትሽ ነው፣ አንቺ ማንነትሽ ናት። እናትሽ ናቸው፣ አንቺ ማንነትሽ ናቸው። እና እሱን ሪስፔክት አድርገው ስለሰሙሽ በጣም yeah, ይላል እና በጣም ደስ የሚል ነገር ነው የነገርሽኝ እና በአንቺ ነገር ፖዘቲቭ ነው የሚያደላው እና በጣም ነው yeah. ደስ የሚለው። ሌላው ደግሞ ስለ አሬንጅ ሜሬጅ እናወራ። አሬንጅ ሜሬጅ Okay. ተሻል አሬንጅ ሜሬጅ ለማድረግ አንደኛ ከቤተሰቦችሽ ጋር በጣም ክሎዝ መሆንሽ ለዚህ ነገር ራሱ ክፍት እንድትሆኚ ያደርግሻል እና ብዙ Yeah, ቤተሰቦች ይሄንን ይመኛሉ። እኔ ስለማቅ ነው ልጆቻቸው እዚህ ካሪየር ላይ ሲሆኑ ብዙ ነገር ላይ ሲያጠፉ እድሜ ይሄዳል እና ልጆቹም ወደ ትዳር ሳይሄዱ ሲቀሩ እንዲያገቡ ያደርጋሉ። እና አሁን በአሁኑ ሰዓት ደግሞ ብዙ ሶሻላይዜሽንም የለም፣ ሁሉ ነገር ኦንላይን ላይ የሆነ ስለሆነ እንደዚህ አይነት አሬንጅ ሜሬጅ ማድረጉ ይሰራል። ወላጆች ግን ያንን ከማድረጋቸው በፊት ከልጆቻቸው ጋር ጥሩ ግንኙነት ማድረግ እንዳለባቸው ያንንም እንዲሰሟቸው በዚህ አጋጣሚ መናገር እፈልጋለሁ። እና ያንቺ አሬንጅ ሜሬጅ እንዴት ሆነ? ማን ነው? እንዴት ተዋወቃችሁ? እስቲ እሱን ንገሪን። arranged marriage በልጅነቴ like teenage እያለሁ ማለት ነው I was like እኔ እናንተ የመረጣችሁልኝ በጭራሽ አልፈልግም ነበር የምለው you know መጀመሪያ ትንሽ ያው ከኢትዮጵያ የመጣ ሰው like ብዙ ዲፍረንስ አለኝ እንግባባን ብዬ አስብ ነበር። በዛ ላይ like ቋንቋም ችግር ነበረ እና እንደዛ ነበር you know እና አሁን ሳስበው since I was a baby I knew I always wanted to be a mom and to be married young but እኔ በጣም ልጅ ያለው ልጅ ቤቢዎችን በጣም ነበር የምወደው I think ሁሉ ሴት ነው ግን እኔ በጣም የሁሉ ሰው ልጅ ሲወልዱ እርጉዝ ሲሆኑ በቃ እነሱ ጋር እንሂድ ነው የምላት ለእናቴ በጣም ነበር የምወደው ልጆች እና ስለዚህ ሁልጊዜ አውቃለሁ በልጅነቴ like በወጣት ሆኜ እንደማገባ እና በጣም like እፈልጋለሁ እና ሳየው like date high school ያለው date አይፈቀድልኝም I could not have a boyfriend in high school ምንም አልተፈቀደልኝም እና college ሲሄድ ነው መጀመሪያ boyfriend የያዝኩት እና like date ምናምን ሳረግ ስጀምር ብዙ like ለትዳር ስለፈለኩኝ በዛኔ ራሱ በጣም ራሴን ስላወቅኩኝ ምን እንደምፈልግ ብዙ ደስ አላለኝም ያለው ነገር እና ከእናቴ ጋር በጣም ሼር አደርጋለሁ like እኔ you know ብዙ like serious አይደለም የዚህ ሀገር ወንዶች ምናምን እላት ነበር እና ምናልባት ለምን ይሄኛውን ልጅ አትታወቂም ትለኛለች ሁልጊዜ የሆነ ልጅ ትላለች ግን ብዙ serious አልወሰድኩትም ከዛ አንድ ቀን የባለቤቴ ዘመድ ሚኒሶታ ያለው አባቴ ጋር ይደውልና ይሄ ልጅ አለ በጣም ጥሩ ልጅ ነው አንተ ታውቀዋለህ እንደውም የሱ አያት እንደዚህ አድርጎልህ ነበር ምናምን ብሎ ሲናገር አውቀዋለሁ ያን ልጅ በጣም ጥሩ ቤተሰብ ናቸው እስቲ ለእናቷ እነግራታለሁ እሺ ካለች ለመተዋወቅ ብቻ ነበር እንጂ ለጋብቻ አይደለም ያው just ለመተዋወቅ ከዛ እናቴ ቀስ ብላ ፎቶን አሳየችኝ ምንም አይልም ከዛ እኔ እና እሱ በፌስቡክ ጀመርን መጀመሪያ ቶሌራ ይባላል እና በፌስቡክ ጀመርን እና ስለ ራሴ ዘር ቤተሰብ like በአባቴ ሳይድ ያሉት ብዙ ያውቃል ብዙ ነገረኝ እና የኛ ሂስትሪ በጣም ዲፕ ነው በዛ ላይ ደግሞ ልጁ በጣም ሲሪየስ ነው እዛ ሳውት አፍሪካ ነበር የሚኖረው ቢዝነስ አለው በጣም ጎበዝ ሰው እንደሆነ ሃይማኖተኛ ነው ጥሩ ሰው እንደሆነ አወቅኩኝ እና በጣም ለትዳር እንደሚፈልግ እንጂ you know like ጥሩ ሰው ታማኝ ሰው የሱ ቤተሰብ የኔ ቤተሰብ የሚታወቁ ስለሆነ እዚህ መጥተው የሚክደኝ እንዳልሆነ አወቅኩኝ በብዙ ነገር ተግባባን እኔም ተስማማኝ በዛ ላይ ቆንጆ ነው ረጅም ነው I was like is a total package ስለዚህ በዛ አይነት መንገድ ነው የተዋወቅነው እና አሁን 10 አመት ተጋብተን 4 ልጅ ወልደናል በጣም ጥሩ ሁኔታ ላይ ነው ያለነው እኔ በጣም the best decision in my life እላለሁ እንደዚህ በarranged marriage እሺ በማለቴ
በጣም ነው ደስ የሚለው። አዎ በድሮ ጊዜ እኮ አሬንጅ ሜሬጅ ነው የሚሰራው። አሁን የኔ እናትና አባትም እንደዛ ነው የተጋቡት። ብዙዎች ይደረግ ነበረ። እየቆየ ሲመጣ ነው የቀረው እና እዚህ ሀገር አይተሽ እንደሆነ አሁን ህንዶች፣ ፓኪስታኖች ምናምን እስከ ዛሬ ድረስ እንደዛ ያደርጋሉ። እና Yeah, አይ ዶንት ዊ ዶንት ኖ ውስጡን ግን ከላይ yeah, ስናይ የተሳካ ነው yeah, yeah, እየሆነላቸው የምናየው እና በእኛ yeah. ምንድን ነው የማይሆነው ቢሆን እኔም ጥሩ ነው፣ በጣም ነው የምደግፈው። ልጆቻችን ያው እዛ ስቴጅ ላይ ሲደርሱ ግን ለዛ ግን ማድረግ የወላጆች ጥሩ ግንኙነት ወሳኝነት አለው። ምክንያቱም ጥሩ እውነት። ግንኙነት ከሌለን ጥሩ ልጆቻችንን በደንብ አድርገን እንዳንቻው እንደ እናትሽ ክሎዝ ካልሆነ ልጆቹ Yeah. ነገር ማድረግ አይፈልጉም። ስለዚህ Um, ወላጆችን የምለው መጀመሪያ ግንኙነታችሁ ከልጆቻችሁ ጋር ጥሩ አድርጉት። ከዛ በኋላ ወደኛ ወደሚፈልገው yeah, ይመጣሉ፣ yeah, yeah. ይሰሙናል፣ ምክር ይሰማሉ። አዛዥ ሳይሆን ተጽዕኖ ፈጣሪ ነው የምንሆነው እነሱ ላይ። በቃ እኛን እያዩ እናቴ የምትለኝ እኮ ትክክል ነው፣ ለእኔ የሚጠቅም ነው ይላሉ። እና እናት Yeah. ማናገር ፈልጋለሁ እንደዚህ እንዴት አድርገው እንዲህ እንዳደረጉ ይነግሩ Okay. ብዬ ተስፋ አለኝ እና Yes. በጣም ደስ የሚል ነው። እና ከዛ ግን ተገናኛችሁ አምሹር ሰዎች ሲሰሙ ከዛ እንዴት በፌስቡክ ብቻ ተዋውቀው ምናምን ያለ ብዙ ጊዜ አወራችሁ? ኦንላይን ላይ ሄደሽ አየሽው? እንዴት ሆነ? Yeah. So Facebook maybe like 3 ወር ነው ያወራነው፣ ብዙ አይደለም። እና ትኬት ቆረጠልኝ ወደ ሳውት አፍሪካ እንድሄድ እና በደንብ አድርጌ እንድተዋውቀው። እናት አባቴም እሺ ብለዋል እንድተዋውቀው ስለሚያምኑት። እሱን አምኖ ላኩኝ። እዛ ሄድኩኝ እና ስተዋውቀው ያውን በቃ የራሴ ሰው ያገኘው ነው የመሰለኝ። አዲስ ሰው አልሆነብኝም። ላይክ ብዙ በቃ ተመቸኝ። ምንም አልፈራሁትኝም። ምንም በቃ ጥሩ ጊዜ አሳለም። ሳየው ደግሞ ብዙ ሰው ያከብረዋል። እዛ ሀገር ስደተኛ ነው። እዛ ሀገር ግን ብዙ ኮሚዩኒቲ አለው፣ ጓደኞች አሉት፣ ሁሉ ሰው ያከብረዋል። ሳየው ሁኔታው ጥሩ ሰው ነው እና በዛ ላይ አሳዘነኝ። ቢካዝ እሱ ለህይወቱ እንደዛ ሲሰራ በጣም ብቻውን ሲሆን ሳየው በጣም አሳዘነኝ እና በቃ ያው እንደ ራሴ ሰው ቆጠርኩት እና በደንብ ተዋወቅን። እሱም ቀልደኛ ነው። በዛን ጊዜ እጠጣለሁ፣ እሱ አይጠጣም። እሱ እሺ ዋይን ጠጪ ምናምን ቀስ ብሎ ግን እንድተው አደረገኝ። እንደውም ኢንከሬጅ አደረገኝ። እኔ ብዙ ከእግዚአብሔር ጋራ ብዙ አልቀራረብም ነበር ያኔ ማለት ነው። ቢካዝ ቤተሰቦቼ አባቴ ማለት ነው ብዙ ሃይማኖተኛ አይደለም። ያኔ ደግሞ ኦርቶዶክስ ቸርች አልነበረም። ስለዚህ አልተማርኩም ስለ ሃይማኖት። ስለ እግዚአብሔር ተምራለሁ ግን በደንብ ውስጤ አልገባም። እና እዚህ ሀገር ስላደኩኝ ብዙ ነገር እንማራለን ስለ ብዙ ሰው። ግማሽ ጓደኞች የእስላም ናቸው። ስለዚህ በዛ ጠንካራ ሆኖ በሃይማኖት ሲመጣ እና ወደዚህ እንድትለወጭ ይፈልጋለሁ፣ ለህይወትሽ በጣም ጥሩ የሚሆን ይመስለኛል ለወደፊታችን ምናምን ሲለኝ ይሄ ጥሩ አስተያየት አለው ለህይወት ብዬ ብዙ መጥፎ የማደርገውን ነገሮችን አስቆመኝ። ብዙ ምክር ይሰጠኛል እና ወደድኩት። ከዛ ከአንድ ወር በኋላ ተጋባን። እዛ ሳውት አፍሪካ እያለን ማለት ነው። ቤተሰቦቼ አልነበሩም። ከዛ ወደዚህ ሀገር ሲመጣ እንደገና ትንሽ ሰርግ አድርገን ተጋባን ማለት ነው፣ በስነስርዓት ከቤተሰብ ጋራ። ዋው! እንግዲህ ሄደሽ ጥሩ ሰው የገጠመሽ ቤተሰቦችሽ ቤተሰቡን ስለሚያውቁ፣ አስተዳደጉን ስለሚያውቁ፣ ካራክተሩን ስለሚያውቁ የሆነ ነገር ብትሆኙ ተጠያቂነትም የሚደረግ ስለሆነ እና እንግዲህ አሬንጅ ነገር ሲሆን ይሄ ነው አድቫንቴጁ። ተጠያቂነት ማለትሽ እሱን ቃላት ነው የጠፋብኝ። እሱ በጣም ሴፍ ኮንፊደንት እንድትሆኝ ያደርግሻል። ቢካዝ ብዙ ነገር ማናውቀው ነገሮች አሉ እና በተጠያቂ it's like a credit score ይታመናል ብለን እና ባክግራውንዱ ያውቃሉ፣ ማን እንደሆነ ያውቃሉ፣ ስቴጅም ያልፈሩበት ምክንያት ነው። እና እንደዛ ሲደረግ የአሬንጅ ነገር እንግዲህ አድቫንቴጁ እዚህ ላይ ይሆናል ማለት ነው። ግን ያው በጣም ደስ የሚለው አልገፋሽም፣ ምን አላለሽም፣ ግን this is the right thing እያለ አሳየሽ። አንቺ በፍቅር ስለሆነ ወደዛ ይጠቅመኝ ነገር ነው ብለሽ ወደዛ ሄድሽ እና ካራክተሩ ነው ያየሽው። መጀመሪያ እንግዲህ ካራክተር ነው መታየት ያለበት፣ የሰው መልኩ ምኑም ያው ኦፍ ኮርስ እሱም ሊመጣ ይችላል፣ ግን ዋናው ካራክተር ነው አብሮ የሚያስኬደው እና ቤተሰብ እሱን አይቶ ነው የሚመርጠው። ሲመርጥ ካራክተር ለልጃችን ይሆናል ወይ እና
ይሄ አድቫንቴጅ አለው ብዬ አስባለሁ። ከዛ እዚህ መጣችሁ ተጋባችሁ 4 ልጆች አላችሁ። በጣም ነው ደስ የሚለውና እግዚአብሔር ይባርክላችሁ እላለሁ። እኔም እንግዲህ ትዳር አሜን። ይባርኮታል። Thank you. በጣም Thank you. ነው ደስ የሚለው። ከልጅነትሽም ደግሞ ማግባት ስለምትፈልጊ ስለነበረ ያው Yeah. በጣም ደስ ይላል። ወደሚቀጥለው ስመጣ ምን ስትይ ሰምቼሻለሁ? ሲዝን አለው ለሁሉ ነገር። በዚህ ኤጄ ላይ ባደርግ ኖሮ በዚህ ሪግሬት ማደርገው አንዳንድ ጊዜ ሪግሬት እናደርጋለን፣ ግን ተምረንባቸውም እናልፋለን። ሪግሬት ስላደረግሽም ያው ሲዝን እንደሆነ እያየሽ ነው እና እሱን ስትይ ምን ማለትሽ ነው? ለሁሉ ነገር ሲዝን አለው። ሲዝን አለው ማለት like አሁን ሳስበው አሁን በእናትነት ሲዝን ነው ያለው። ዋናው ስራዬ ልጆቼን ማሳደግ ነው። በዚህ ሲዝን ውስጥ ያለው ልጆች ትንንሽ ለዘላለም አይሆንም። አሁን ትንሽ ቢዚ ያደርጋል፣ ይከብዳል። ግን ይሄ የእግዚአብሔር የሰጠኝ ስራ ነው ብዬ በጣም እነሱ ላይ ፎከስ ማድረግ እፈልጋለሁ። because I know that this is not forever and it's a very important stage. በወጣት ጊዜ ደግሞ በትምህርት ላይ ፎከስ ማድረግ አለብን። በራሳችን ላይ በተለይ ፎከስ ማድረግ አለብን። ከዛ በኋላ አሁን እናቴ አያት ናት። አያት ተመልሳ ወደ ራሷ ላይ ፎከስ እያደረገች ነው እና እኔም አንቺ እድሜ ስደርስ እንዳንቺ ራሴ ላይ ፎከስ ማድረግ እጀምራለሁ። አሁን የምትፈልገውን ነገር ታደርጋለች፣ ትዝናናለች፣ ቬኬሽን ከሄደች ትሄዳለች እና ሁሉ ህይወታችን ሲዝን እንዳለው እና ይሄ ነገር ለዘላለም እንዳልሆነ ብለን ስንቀበል ብዙ አይከብደኝም። አሁን እንደዛ ብዬ ሳስበው ህይወቴን ይሄ ለትንሽ ጊዜ ነው፣ በአሁን ቢከብድም ለዘላለም ስለሆነ ክፍያው ደግሞ ለዘላለም ስለሆነ like forever ነው like I'm 34 and me and my mom are still so close and I appreciate her more today than I ever did before. And it's just a cycle. እና ስለዚህ ህይወታችን ላይ ቢከብድም ያልፋል ብለን ጠንክረን ማሳለፍ አለብን እንጂ መተው የለብንም። በጣም ትልቅ ነገር ነው የተናገርሽው። ምክንያቱም አንዳንድ ወላጆች አሉ ከወላጆች ጋር ስለምን ያንግ ናቸው፣ ምናልባት ሌት 2030 ወልደው ልጆች ሲያሳድጉ ወይ ከሪየር የነበራቸው ሊያቆሙ ይችላሉ፣ ወይም እዛ ከሪየር ላይ ማደጋቸው ትንሽ ሊገታ ይችላል እና ያንን ጓደኞቼ አነስኩኝ እንዲህ ስላላደረኩኝ ለሚለው አይ ቲንክ ትልቅ መልእክት ነው የላክሽው። ሲዝን አለው። ምን የሚባል ነገር አለ? ሁሉ ነገር ማድረግ እንችላለን፣ ግን በአንድ ጊዜ አይደለም አይደል? Yes, Michelle Obama has a famous quote. She says, yeah, you can do everything, but not at the same time. Yeah. Michelle Obama, I think Margaret Albright ነች መሰለኝ መጀመሪያ ያለችው ነው። ሁለቱም የሆኑ እንግዲህ ከሁለቱም ስለዚህ ልክ ነሽ እና በተለያየ ጊዜ ማድረግ ግን ይቻላል። ሁሉ ሲዝን አለ። እናትነት ሲዝን እንዳልሽው አሁን ካለፈ የ2 ዓመትሽ ልጅ በሚቀጥለው 3 ዓመት ሲል it's not the same. ያንን ለማድረግ እና እንደዚህ ከአንቺ ከእናትሽ ጋር ያለሽን ግንኙነት እንዲያጠነከረው በዛ ፕሮሰስ ስላለፋችሁ የተናገርሽው ቅድም ያ ሁሉ ነገር ስላለ ብዙ ለእናቶች የሚያስተምር ነገር ነውና ወደ ኋላ ቀረው እንዲህ ሳይሆንልኝ ሳይሆን ሲዝን አለው ሁሉ ይሆን ሁሉን ግን እንችላለን ባንዴ አይደለም የሚለው እኔም በጣም ደስ የሚለኝ አነጋገር ነውና በዛ ላይ ደግሞ like አሁን አንዳንዴ some people think that your education like you have to complete it in a certain time. Sometimes if በጊዜ ካልጨረሽ it's okay. ልጆችሽ ትንሽ እነሱም ትምህርት ቤት ከጀመሩ በኋላ አንቺም ወደ ትምህርት ቤት መመለስም ትችያለሽ። በጣም እድሜሽ በጣም ትልቅ ሆነ ብሎ የሚከለክልሽ ሰው የለም እዚህ ሀገር። በፈለግሽው እድሜ even 80 ዓመት ብትሆኚ ትምህርት ቤት መቀጠል ትችያለሽ። ስለዚህ የነሱን መጀመሪያ at least እስከ ትምህርት ቤት እስከሚገቡ ድረስ በነሱ ላይ እነሱ አንደኛ ብናደርግ በህይወታችን ላይ ጥሩ ይመስለኛል። በጣም ትክክል ነው። እስከ ዛሬ እማራለሁ ልጆች አድርገው ወጣዋል እና ማቆም አይችልም፣ የፍላጎት ጉዳይ ነው። Exactly. ግን የእናትነት ምን ወልድበት ጊዜ it's not as long, it's not forever. Yeah, there is a clock. ልጆቹ ጋር ቦንድ የምናረግበት ከዛ በኋላ የፈለግነውን ለማድረግ ስንችል ከልጆቻችን ጋር ቦንድ ስላረግን ብዙ ሚዛን ነገር የለም፣ ዋጋ አንከፍልም በኋላ ላይ እና በጣም ትልቅ ነገር ነው። ያው ለብዙ እናቶች ይረዳል ብዬ ነው የማስበው። ብዙ በዚህ ሰዓት ይሄንን እንዲሆንኩኝ እንዲሳላረግ አሁን ደግሞ የሶሻል ሚዲያ ኢንስታግራም፣ ፌስቡክ የሚያሳየው ሰዎች ፎቶ እያነሱ የሚሰቅሉት ነገር አለና
we don't know what's going on ግን ያችን ስናይ right ይመስለናል እና ይሄ yeah የማይንድ ጌም ነውና ይሄንን ሞመንት አሁኑን ሆነን ማሰብ አለብን የኔ ያለሁበት ደረጃ ብለንና የሶሻል ሚዲያ አንዳንዱ ጠንቅ ሰው ላይ እንደዚህ አምጥቷል እና ያን ትክክል እውነት አይደለም እሱን ለማለት ፈልጌ ነውና yeah ሌላው መጽሐፍ እየጻፍሽ ነውና በጣም ፖዚቲቭ ነው ስለሱ ንገሪን እስቲ okay so መጽሐፌ ስለ እናቴ አባቴ እና የኔ ህይወት ታሪክ ነው እናትና አባቴ ያው ቅድም እንዳልኩኝ ሱዳን ነው የታወቁ ግን ከዛ በፊት እነሱም ያው በችግር ስለወጡ እነሱ በጣም ኢንትረስቲንግ የተለያየ ኢንትረስቲንግ ህይወት እንዳሳለፉ ካደኩ በኋላ ነው የገባኝ እና በልጅነቴ ብዙ ካራክተር አይነት ነገሮች አሉ ለምሳሌ አሁን እናቴ ብዙ በጣም ራሳችን ሜካፕ እንድንቀባ ጸጉራችን ስንተኮስ አትወድም ነበር እና አይገባኝም ነበር ያኔ ልጅ ሆኜ ማለት ቲኔጀር ሆኜ ግን እያደኩ ስመጣ ለካስ ያንቺም የራስሽ ምክንያት አለብሽ ያሳለፍሽውን ነገርም አለብሽ ለዛ ነው እንደዚህ የሆንሽው እና ብዙ አይነት ነገር አለ እና there's so many things I didn't understand በልጅነቴ ካደኩ በኋላ እሷን ስተዋወቃት በኋላ አባቴንም እንደዛው ስተዋወቀው በደንብ አድርጌ ለካስ ለዚህ ምክንያት ነው እንደዚህ ያሳደጋችሁኝ ብዬ ሲገባኝ በዛ ላይ ደግሞ የህይወታቸውን ታሪክ ስማር ይሄን ሼር ማድረግ እፈልጋለሁ ኢቨን ማንም ሰው ባይገዛም ባያነብም አትሊስት ልጄ ቢያነቡትና ከእንደዚህ አይነት ሰዎች ነው የመጡ ብለው እንዲያውቁ እፈልጋለሁ ለዛ ነው ይሄን መጽሐፍ የጻፍኩትና በጣም excited በአማርኛ ምንድነው በጣም በጉጉት እየጻፍኩት ነው በጉጉት እየጻፍኩ ነው by the way አባቴም አሁን የራሱን መጽሐፍ እየጻፈ ነው እኔ encourage አደረኩት 2020 ሪታየር አድርጎ በጣም እየደበረው ነበር እና ለምን የህይወትን ታሪክ መጽሐፍ አትጽፍም ከዛ እኔ በኦሮምኛ ነው መጽሐፍ በፈለኩ ቋንቋ ጽፎ ከፈለግን ደግሞ በኋላ ትራንስሌሽን ማድረግ እንችላለን አልኩት አሁን እሱም እየጻፈ ነው እና ሜቢ ሁለታችን በአንድ ጊዜ እንለቃለን ኢንከሬጅ እየተዳረግን ነው በጣም በጉጉት እየጻፍን ነው እና ያ እንደዛ ነው መጽሐፍ ዋው የፓረንት አር ብሌስድ በጣም በጥሩ እንትን አርገዋል እነሱንም አንድ ቀን አወራቸዋለሁና እንግዲህ ይሄ መጽሐፍሽ የሚሆነው የእናት አባትሽ ታሪክ አለ በጣም የብዙዎች ታሪክ ነው የሚሆነው በስደት የመጡ ከዛ በኋላ ደግሞ ያንቺ ታሪክ ይሆናል ያንቺ ታሪክ ደግሞ የብዙዎች ታሪክ ይሆናል እዚህ ከኢሚግራንት ተወልደው እንዴት ነው በሁለት እንትን ያደጉትና ልክ አንቺ አንደርስታንድ አርገሻቸው እንዳልነበረ ብዙ ልጆች ወላጆቻቸውን አንደርስታንድ አያደርጉም ለምን አሁን እንዳልሽው ለምንድነው ሜካፕ የምትከለከለኝ ምክንያቱም በካልቸሩ ይፈቀዳል ስሊፕ ኦቨር ይከለከላል ለምንድነው የምከለከለው የሚለው ብዙ የሚመልሱት ነገር አለ እና በዛ አይን አይተውት እንዲያደርጉ ያደርጋል ለወላጆች ራሱ እንደዚህ ሰርተን ወይ አክት ሳረግ ልጆች የሚረዱት በዘለያየ ምክንያት ነውና ቤተር ኤክስፕሌን ማድረግ ይጠበቅብኛል የሚለው አለ ምክንያቱም ሁሉም ልጅ አሁን እንዳንቺ ተርናውት አላረገም አይደለ ወደ ኔጌቲቭ የሆነበት አለ እንኳን እንደዚህ አድጎና ይሄ ደግሞ ለብዙ ወላጆች ይጠቅማል ብዬ ማስበውና እንዳታቆሚው ጨርሾው የሚያልቅበት ቀን የታወቀ ነው ወይስ ገና ነው in May ላይ ያልቅና ፐብሊሽ ይደረጋል yes ፕሮሚስ መጀመሪያ ትመጫለሽ እዚህ thank you I would love to እና መጽሐፍሽን መጀመሪያው ስጄ እንደማነበው እርግጠኛ ነኝ አማዞን ላይ ይኖራል so በእንግሊዝኛ ነው አይደል በእንግሊዝኛ ነው የሚሆነው it's in English ወደፊት ያው ተረጉማል ወደ አማርኛ ዋናው ከተረጉማል nowadays it's easy to do that yes እና በጣም ኤክሳይትድ ነኝ እኔም ካንቺ የበለጠና ምንድነው እኔ በፊት እዚያ በጣም ኢንተረስትድ ነበርኩኝና እንደዚህ አይነት የኢሚግራንቶችን ታሪክ ማንበብ ወድ ነበር እዚያ ጋር እንደመጣው በተለይ እንደናት ያለፉበትን እንደ አዲስ ሆነው እዚህ ሲስተሙን እንዴት አድርገው ነው የለመዱት የሚለውን ማንበብ ወድ ነበርና ያኔ ባንሴ ኖብል ምናምን ክፍት ነበር እንደዚህ ሁሉ ነገር ኦንላይን ያለ ነበር በየእንትኑ መጽሐፍ ቤት ነበር ያ ጥሩ ጊዜ እንግዲህ እና አሁን ሁሉ ነገር ኢትስ ጉድ የርኩኝ በጣም አይ ነበርና የቻይኒስ አሜሪካንስ መጀመሪያው ነው እንዴት እንዳለፉ አለ የላቲኖች አለ የሌሎች በብዙዎች አለ ግን የኛ
ትንሽ ያው ያመሳስለዋል ምልሽ የምናልፍበት ነገር ሊሆን ይችላል፣ ግን ሪሊ ናት በጣም አልነበረም። እና ይሄኛው ያ በጣም ለብዙ ሰዎች እንደኔ ሄደው ሊፈልጉ ለነበሩ ለብዙዎች ይጠቅማል ብዬ አስባለሁ። እና በጣም አስፈላጊ ነው። እንኳን ደረሳችሁልን እንዲህ ልትጽፉልን ብዬ እላለሁ። በእውነት በጣም ነው ደስ የሚለው እና እኔም ኤክሳይትድ ነኝ። ብዙ ሰዎች ላይ እንዲህ የሚጠቅም እርግጠኛ ነኝ። እና ምክንያቱም ያንቺ ታሪክ አሁን ከነገርሽኝ ሪች ነው ስል ብዙ ነገር ይነካል። አባትና እናትሽ እንዳልሽው ከሌላ ወተሽ አውርተሽዋል። ከሌላ ዘር ያው ኢትዮጵያኖች ናቸው፣ ግን የተፈጠረው ሁኔታ በዚህ ከሌላ ዘር ነው። እሱ ደግሞ ኮንፍሊክቱ ሲመጣ በፖለቲካ እሱ ሲመጣ እንዴት ቤት ውስጥ ገብቶ እንደነበረ ሰው ቤት ውስጥ ገብቶ እንግዲህ የሰማናቸው ብዙ ነገሮች አሉ። ያ ምን ያህል ነንበር ይሆን አላውቅም፣ ግን የተለያዩ ሰዎች ሊኖሩ ይችላሉ። ልጆች ደግሞ እዛ ውስጥ ትራፕ ሆነው ወደዚህ ሆኖ፣ ምክንያቱም ኢሞሽናል ሲሆን ሰው የሚያደርገውን አያውቅም። እና ኢሞሽናል ሆን ይሄ ሲያልፍ እንደዚህ ልጆች መሀል ላይ እንዳሉ ትራፕ እንደሚደረጉ ሊቆጭ እንደሚችል ብዙ ነገሮች አለው። ሪች ነው እንትንሽ ከተለያየ ዘር መጥተው እንደገና አንቺን እንደዚህ አውጥተው መሆን ይቻላል የሚለው ስለሆነ እኔም በጣም ነው የምጠብቀው። እና እዛ መጽሐፍ ላይ ደግሞ ስለ አሬንጅ ሜሬጅም ይኖረዋል ብዬ አስባለሁ። አይደል እንዴ? እንዴት አድርጋችሁን ነው? እና አንድ ጥያቄ ስለ አሬንጅ ሜሬጅ እዚህ ላይ ለመጠየቅ ሲመጣ ያው እሱ ኢትዮጵያ ተወልዶ ነው ያደገው አይደለም? ሳውዝ አፍሪካ ሲሄድ፣ አንቺ ደግሞ እዚህ ነው በ2 ዓመትሽ መተሽ ነው እዚህ ያደግሽው። እና ያው አሜሪካናይዝድ ነሽ። በቃ እዚህ ፕሮሰስሽ ምናምን የምታየው ነገር ሁሉ እንደዚህ ነው። እና እንዴት ነው ለመግባባት አንዳንድ ነገሮች ላይ አብራችሁ ስትኖሩ ምንም ችግር አልፈጠረም? በመጀመሪያ ብዙ ችግር አሳልፈናል። እና there's a lot of even አሁን like ማዳምጠው ሙዚቃ ራሱ like ለሱም ምናልባት ላይመቸው ይችላል። መኪና ውስጥ ሆነ ሙዚቃ ልናዳምጥ ስንፈልግ ብዙ ትንንሽ ነገር ትልልቅም ነገርም አለ። ግን እናቴ ሁልጊዜ ምን ትላለች? ፍቅር ሁሉን ያሸንፋል። ስለዚህ ኮምፕሮማይዝ ማድረግ አለብን። ራሳችን እንሻሻለን። አይ ፊል ላይክ ከሌላ ሰው ጋራ ተቀርበን ስለሱ ስንማር እሱም ስለኔ ሲማር፣ እኔ አሁን ብዙ በእኔ በኩል አይነው ብዙ ነገር ተምሯል። እሱ ራሱ ይላል ብዙ ነገር ነው ያስተማረችኝ፣ በእሷ ምክንያት ባይሆን እዚህ ቦታ ላይ አደርስም ብሎ ነው የሚያወራ። እኔም ብዙ ነገር ነው የተማርኩት ከሱ፣ ስለ ካልቸር፣ ስለ ሀበሻ ላይክ ትራዲሽን፣ ስንገናኝ ከሰው ጋር እንዴት አድርጌ ሰውን እንደምቀበል፣ ቤቴ እንዴት ነው ማለት ኢቨን ቡና ማፍላት ብዙ ነገር ነው ያስተማረኝ ያሳየኝ። እና እንደውም የበለጠ አትራክሽኑ ዲፕ እንዳደረገው ነው የሚመስለኝ። ትንሽ ችግርን ብናሳልፍም እኔንም የኔን ሳይድ ኤክስፕሌን አደርጓለሁ፣ እሱም የእሱን ሳይድ ኤክስፕሌን ያደርጋል። ከዛ የሆነ መፍትሄ እናገኛለን። ኢቨን ልጆች በማሳደግ ላይ ብዙ ጊዜ እንጋጫለን፣ ግን ስለምናወራ እና ሁለታችን አላማችን ልጆቻችን በደንብ አድርገን ለማሳደግ ለማስተማር ስለሆነ ያው እናቴ እንደምትለው ፍቅር ሁሉን ያሸንፋል ብዬ አስባለሁ። ጥሩ ኮሚኒኬሽን፣ ኦፕን የሆነ አንቺንም እሱ አንደርስታንድ ሊያደርግ አንቺም እሱን አንደርስታንድ ልታደርጊ ኦፕን የሆነ ኮሚኒኬሽን እና አለመናቅ። አሁን እዚህ ሀገር እያደግነው ብዙ ሰዎች እኔ በተለይ ኢቨን እኔ በበኩሌ አንዳንዴ በቃ ይሄ ፋብ የምንለው ቋንቋ አለ። ፋብ ፍሬሽ አፍ ዘ ቦት፣ አዲስ የመጣ ሰው ምንም አያውቅ የሚለው አስተሳሰብ ነበረኝ። ግን እያደጉ ስመጣ ለካስ እነሱም የራሳቸው ትክክል የሆነ ነገር አላቸው፣ የራሳቸው ባህል አላቸው፣ የራሳቸው ሕግ ምናምን ሁሉ ነገር ስላላቸው ይሄ እኔ ነኝ እንደውም ኢግኖራንት የሆንኩት። እኔ ራሴን የአሜሪካ ስለሆነ ከፍ አደረግኩኝ፣ እሱን መተው አለብኝ ብዬ ራሴን በጣም ቀየርኩኝ። እና እሱም በጣም ሀምብል ነበረ። ሳየው ደግሞ ራሱን በጣም ያከብረ። ብዙ እኔ የጎደለኝ ነገር እሱ ላይ አየሁት። እሱም ሜይቢ እኔ ላይም ያየው ነገር ራሱ እንዲሻሻል የለመደው ነገር ይኖራል። እና እንደዛ ኦፕን ማይንድድ መሆን አለብን። ራሳችን ከፍ ከፍ ማድረግ የለብንም። ሁላችን ሰው ነን። ሁላችን የራሳችን ባህሪ ባህልም ስላለን አክሰንት ስላለው መናቅ የለብንም። እንደውም ከኔ ይሻላል፣ ብዙ ቋንቋ ይችላል ከኔ የበለጠ፣ ስለዚህ ከኔ ይሻላል ማለት ነው እንጂ እኔ አሜሪካ ስላደግ ከሱ ይሻላለሁ ማለት ማሰብ አልችልም።
ዋው አሜዚንግ የሚገርም ነገር ነው ያልሽው። ዓለምና ናቅ ያልሽው ኢትስ ናት። በዚህ ብቻ አይደለም። አንቺ እንደውም በልጅነት በጣም በሁለት ዓመት ተወልደሽ እንደማለት በይው አድገሽ እንደገና ደግሞ ከኢትዮጵያም ይሁን ከየትም መጣ አብራችሁ ስትኖሩ ሰውነትና ፍቅር ነው እንትን ያደረጋችሁ እና ዓለምና ናቅ ያልሽው ነገር በጣም በጣም የሚገርም ነው። ምክንያቱም የብዙ ሰው ችግር እሱ ነው። ኖት እዛ ሆኖ ትንሽ እንኳን ቀደም ብሎ እዚህ ከመጣ ምናልባት እኔ ብዙ አውቃለሁ ብሎ ሌላውን የመናቅ ሊመጣ ይችላል። እንኳን ለዛውም ብዙ ካልቸር ልዩነት ሳይመጣ እና ከሱ ነገር መውጣት ያስፈልጋል። ሰው ትዳር ብሎ ከያዘ ኖት ትዳር ለማንኛውም ነገር ምንም መናናቅ አያስፈልግም። ምክንያቱም ገባ ብሎ ያንን ሰው ማየት ነው። ያ ሰው ያ የተሻለም ነገር አለው፣ እኔም ከሱ የተሻለና መማማር ነው። ምክንያቱም ቀድሞ ያ ማወቅ እና ከኤክስፖዠር የተነሳ የተለያየ ያ ልናቅ እንችላለን። ሁሉ ነገር ኤክስፖዠር ነው። አንድ ሰው ኤክስፖዠር ማለት ምንም ያ አያውቅም ማለት አይደለም። እኔ ደግሞ የእሱ ያ ኤክስፖዠር የለኝም እና እንደዚህ ያ አይነት ኦፕን የሆነ መናናቅ የሚለው ነገር ራሱ የራሱ ችግር እንደሆነ ያ የሚንቀው ሰው የራሱ ችግር እኮ ነው ያለበት ያ that's እሱ ላይ true መስራት እንዳለበት ያ እና ብዙ ትዳር ያ ላይ እንደዚህ አይነት ነገር ሊከሰት ስለሚችል በጣም ትልቅ አስተማሪ ነው። መጽሐፍሽ ላይ ታደርጊዋለሽ ብዬ አስባለሁኝ። ብሳ ያነበዋል ብዬ ነው የማስበው እና በጣም ብዙ ነገር ነው ያወራ ነው እና በጣም ነው ደስ ያለኝ። እኔም እንደውም ባናቆም ሰዓት ባይገድበን ባናቆም ራሱ በጣም ደስ ይለኛል። አንድ የመጨረሻ ጥያቄ ልጠይቅሽና እዚህ ሀገር ስታድጊ ትምህርት ቤት ስትሄጂ ብዙ አይነት ችግር ይገጥማል አይደለም? ልጆች ሲያድጉ እዚህ ሀገራት ቲኔጅ ሲደርሱ ያ ከልጅነት ጀምሮ ቤት ያለው ባህል ሌላ ነው። መሀል ላይ ችግር ልጆች ላይ ሊፈጠር ይችላል እና ለአሁን ላሉ ወላጆች ምን ያድርጉ ብለሽ ትመክሪያለሽ? ከልጆቻቸው ጋር ጥሩ ግንኙነት እንዲኖራቸው እና ልጆቻቸውም አውትካም ጥሩ እንዲሆን ምን ትመክሪያለሽ ያ ለወላጆች? ብዙ ጊዜ ያየሁት አሁን በልጅነቴ ኤሌመንተሪ ስኩል አካባቢ ማለት ነው ብዙ የረዳኝ ነገር ለእናት የሆነ ነገር ስነግራ ኮምፕሌንት አድርግላት ዝም ብላ ላይክ አትተውም። ትንሽ ቢሆንም ታዳምጠኛለች። አሁን እቺ ልጅ ከኔ ጋር ሼር አላደረገችም ወይም እንደዚህ አይነት ነገር አጋጠመኝ ካልኩኝ ኢቨን እንግሊዘኛ በደንብ አችልም ሄዳ ለትምህርት ቤት አውርታ ዲፌንድ ታደርገኛለች እና በቃ እናቴ ከኔ ጋር እንዳለች በእኔ ሳይድ እንደሆነች ገባኝ ያኔ እና እውነት ለመናገር አባቴን እንትን ለማለት ሳይሆን አባቴ ብዙ ጊዜ ላይክ ልጆች ሆነን ኮምፕሌን ስራር ይህ የልጅ ነገር ነው ይህ ነው ምንም ትልቅ ነገርም አይደለም ብሎ ያሳልፈናል እና ብዙ ሲሪየስ አይወስደውም። ግን ትረስቱ የሚመጣው የሚመስለኝ ከዛ ጀምሮ ነው። ከሲሪየስ መውሰድ ልጅ አሁን ትንሽ ነገር ቢያጋጥሙ ለእኛ ትንሽ ነገር ነው፣ ግን ለሱ ለህይወቱ በጣም እሱን ብቻ ስለሚያውቅ በጣም ትልቅ ነገር ሊሆንበት ይችላል። በጣም ስሜቱን ሊነካ ይችላል። ስለዚህ በጣም ማዳመጥ አለብን ልጆቻችን ኮምፕሌን ሲያደርጉልን እና በምንችለው ያህል መርዳት ወይም የሆነ መብት ማግኘት አለብን ብዬ አምናለሁ። ዋው ያስ ያለው ሰማሃለው አለውልሽ የሚለው even if they can't do anything, at least listening and saying ምን ሆነ like እንዴት ሆነ ያ ነገር ያቺ ልጅ ሼር ያደረገችሽ ልጅ እንዴት ሆነች አሁን ተስማማችሁ ምናምን መጠየቅ መተዋወቅ በቃ እንደ ሰው እና ደግሞ ሶሻል ነገር ያልሽው ኤሌመንተሪ ስኩል እያሉ ከዛ ነው ከልጅነት ጀምሮ ኤሌመንተሪ ስኩል ይሄን ያላረገ ሚድል ስኩል ላይ አይመጣም። ሃይ ስኩል የት ነበርሽም የሚል የልጆች አስተሳሰብ ሊመጣ ይችላል። በጣም ትልቅ መልእክትን ያስተላለፍሽው እና እናትና አባት ደግሞ ኮምፕሊመንት ይደራረጋሉ። አንዳንድ ጊዜ አሁን አባት እንደዛ ላይሆን ይችላል እና ብዙ ጊዜ እናቶች ምን ያለው አባትየው እሱ እኮ ምንም ኢንቮልቭ አያደርግም እኔ ብቻ ነኝ ይላል። ኮምፕሊመንት ይደራረጋሉ። አባት ደግሞ በሌላ ነገር ኢንቮልቭ ያደርግ ይችላል። እናት ደግሞ በሌላ ነገር ኢንቮልቭ ልታደርግ ትችላለች። ቲም ወርክ ነው፣ ቲም ነው። በጣም ደስ የሚል ቆይታ ነበረን እና መጽሐፍሽ ሲወጣ እንደምትመጪ ነው በጣም ነው ጓጓሁትኝ። ሜይ ላይ እኔ ራሴ አንብቤው አብረን ዲስከስ እንድናደርገው በጣም እፈልጋለሁኝ እና በጣም ነው የማመሰግነው። ማለት የምትፈልጊው ነገር ሰዓት ልስጥሽና እንጨርሳለን። በጣም አመሰግናለሁ ሳራ ስላቀረብሽኝ ቻናልሽ ላይ። በጣም ቆንጆ ፔጅ ነው ያለሽው። በጣም ብዙ ሰው የሚረዳ ምክር እየሰጠሽ ነው። እኔም እናቴም እያዳመጥንሽ ነው። በጣም ደስ ነው የሚለን እና ማለት የፈለግኩት
ፍቅር ሁሉ ነገር ያሸንፋል መጀመሪያ እና ሁሉ ነገር ሲዝን ስላለው አይዞአችሁ ሁሉ ነገር ያልፋል እና እግዚአብሔር ይስጥልኝ። ቴንክ ዩ ሶ ማች በጣም ቫሉዌብል ነገር ነው ያስተላለፍሽልን። እንግዲህ አንቺ በ35 ዓመት ነው ያልሽኝ 34 ዓመትሽ እንደዚህ ዊዝደም እንደዚህ አይነት በቃ ማቹርድ መሆንሽ በጣም ነው ደስ የሚለው። በጣም ለኮሚኒቲው ሌላ የምትሰጪው ነገር አለሽ ብዬ አምናለሁኝ። የእውነት ወደፊት ቀጥይበት። ከመጽሐፍሽ እንደገና በሶሻል ሚዲያም እየመጣሽ በተለያየ ፕላትፎርም ለብዙ ሰዎች የምታካፊው ነገር አለሽ ብዬ አምኛለሁ ካየውሽ ካወራሽ እና በርትኝ። በጣም ስላወቅሽ በጣም ደስ ይሎኛል። ቴንክ ዩ ሶ ማች አመሰግናለሁ። ተመልካቾቻችን ዛሬ በጣም ትልቅ ቫሉዌብል ትምህርት እንደወሰዳችሁ አምናለሁ። ወጣቶች፣ እናቶች፣ እዚህ የምታድጉ ባለትዳሮች ብዙ ነገር አካፍላናለች አና። በጣም ነው የምናመሰግነው። እዚህ መታችሁ ስላያችሁ ስለተከታተላችሁ አመሰግናለሁ። ለሌላ ሰው ደግሞ እንዲደርስ ይህንን ሼር፣ ሰብስክራይብ በማድረግ ተባበሩን። አመሰግናለሁ። በሚቀጥለው ጊዜ ደግሞ እንደዚሁ ቫሉዌብል የሆነ ሰው ይዤላችሁ እስከመጣ ድረስ በሰላም ቆዩ።